ሃይሚ ሃይሚ አምጪ ልጁን፣ ያላ ሃይሚ ልጁን አምጪ። ሌላ ኮሽታ አታውሪ። አዎ ልጁ አስቀምጥ። የለኝም ቀብራራ ነው፣ በጣም ነው የሚወደው። የኔ ሸበላ፣ የኔ ቀብራራ፣ የኔ ጸባይ ሰና፣ የኔ ዝምተኛ፣ የኔ ጎብላላ። እንኳን ተቃጠልሽ። ውጪ ከበት ውጪና ሂጂ ማለት የኔ ቀብራራ። ዝም በይ ትሪስ፣ ዝም በል። በጣም የሚናደድ ሰው አለ። የኔ ሸበላ፣ የኔ ቀብራራ ልጁ ማለት ነው። እንትን ህይወት ማለት ነው። ህይወት ማለት ነው። የኔ ጠንበለል፣ እኔ ድምፅ አይሰማም እንዴ? የወንዶች አለቃ ድምፅ አይሰማም መሰለኝ። አንቺ ዝም በይ። ከታች ብዙ ሰው የሚናደድ ሰው አለ። እስቲ ተረጋጉ፣ ሞት አርጉ። ህይወት ማለት ነው። ፍቅርሽን ግለጽ ይላል። እሺ ምንድነው ሞት አርጉ፣ ሁላችሁ ሞት አርጉ። የላ ህይወት ብቻ ሂጂበት። ህይወት እኔ ይሄን ልጅ ማሞገስ አልችልም እንዴ? ሰኔ ደግሞ እኔ ያልኩሽ እኮ ሂጂበት እያልኩሽ እኮ ነው። ምን ሆነሽ ነው? ሂጂበት፣ ፍቅርሽን ግለጽ ያልኩሽ እኮ። እሺ ማን ነው የሚንጫጫው? እኔ ማንም አንቺ ሂጂበት ነው ያልኩሽ። ሂጂበት፣ ፍቅርሽን ግለጪ። ለጸባዩ ምናምን አይዋ ቸሪ፣ አንቺ ማናት? ቸሪ ናት ማናት የምታወራ የነበረው? ዝም በይ እስቲ። ይሄን ሸበላ አንዴ ላሞጋግጸው። የኔ ቀብራራ፣ የኔ ሸበላ፣ የኔ ጠንበለል፣ የወንዶች አለቃ፣ የኔ ዝምተኛ፣ ዝምታው ገዳይ። ወይኔ የኔ ጎብላላ፣ እንዴት አባቱ ነው የሚያምረው! ንግግር አንደኛ፣ ጭንቅላት አንደኛ፣ የተማረ ቅጥል ሂጂበት። ተቃጠለች። ውብ እንኳን ተቃጠለች። ገደል ግቢ። እሺ ስሜት ምንም ስሜት የለሽ። ይሳ ሲታሞግዝ አንቺ እስቲ ሞት አርጊ። የህቴ ቀብራራ አንቺ ውቢ ውጪ እርር በይ የኔ ሸበላ። ያው ኪያር ላገች ነው ያው ውቢ የኔ ጎብላለ። ወይኔ ትላንት አይታችሁታል እንዴ? እንዴት ጋይስ ታፕ ታፕ አርጉ። እንደምራመድ የኔ ቀብራራ። ወይኔ ለሰው ልጅ ስጋ ሳይሆን ያ አንደበቱ የሚወጣ ቃላት ፍጠው ማለት ነው። ባይዘው አንዳንድ ሹጉጣ የሆናችሁ ሰዎች ማለት ነው። ልጁ ዛፍ ነው አትበለው። ራሳችሁ ዛፍ ነበራችሁ ድሮ አይታችሁ ዛፍ ማለት ነው። ምድረ ዛፍ አይቻለሁ እኔ በጣም ነው። የኔ ቀብራ፣ ዝምተኛ ገዳይ፣ የኔ አባት፣ የኔ ቆንጆ ማለት ነው። ፍቅር ክልቤ ገብቶ ይሄ ያንቺ ሆንኩልክ በስባሳ የኔ ቀብራራ። አንቺ ኮሜንት ምንድን ነው? ኔትወርክ የዝሽ ነው? ጨርቃ ነሽ? ማነሽ? እንዴት እኔ እንዳንተ ወንድ አይቼ አድንቄ አላውቅም። እውነቴን ነው የምልህ፣ አድናቂህ ነኝ። የመቀሌው ሸበላ ስሜቱ እንዴት ነው? እርር የኔ ሞዴል ስሜቱ በጣም ከባድ ነው። አይዟችሁ፣ ወተት ነገር ጠጡበት። ስሜቱ ከባድ ነው። ይሄን ልጅ አይቶ ያልወደዳለ እንዴ? ሁልሽም ወደሽዋል እኮ የምትሳደብ ሁሉ ማለት ነው። የኔ ሸበላ፣ የኔ ጎብላላ፣ የኔ ጸባይ ሰናይ፣ የመቀሌው ሸበላ፣ የኔ ልባ፣ የኔ ዝምተኛ። እኔ ለአንተ ቃል የለኝም። እውነትሽን ነው የምልህ። ወይኔ ረር ውቢ ወተት ነገር ጠጭበት። እውነት ወተት ላይ ማለት ነው። ትንሽ ተልጅ አድርጊና ጠጭበት።
እንደ ስሙ የተባረከ ሰው እኮ ነው ይሄ ልጅ ማለት ነው። እንደ ስሙ ማለት ነው። አንዳንድ ሰዎች ይሄን ይሸዋለው እዩት እስቲ እንዴት አባቱ እንደሚያምር ማለት ነው የሚያስቡት ሃይሚ ጋር አይሆንም። ምን ይፈልጋል? ወተት ነገር ጠጭበት። እሺ እህትዋ ወተት ነገር ጠጭበት። ውጡና ፖስት አድርጉ። ሌላ ነገር አያስፈልግም። እንፖስታለን፣ ቀላል ፖስታለን። እኔ መቼም መፖስት አልተውም። የኔን ቅዱስ እስካሁን ድረስ እኮ እኔ ወንድ ቤቴ ውስጥ ፖስቼ አላውቅም ነበረ፣ ግን ይሄን ልጅ በጣም ነው ፖስተው። ምክንያቱም ወንድ አይቼ አላውቅም ነበረ። እንዴት አባቱ እንደሚያምር ዩቱብ ላይ ይሄን ልጅ ብቻ አነጋገር ሰው እንዴት እንደሚያክል ሲሚኝ ህይወት ማለት ነው። እኛ በግድኛ እንደዛ ሃይሚገ እንዲሆን ምናምን ቢሸት ነበር ቢሸት አይዟችሁ እንደዛ አስበን አይደለም። ባይዘው ልጁ አይዟችሁ ስለሆነ ዝም ብለን እሱ ማድነቅ ፈልገን ነው እንጂ ሌላ ሃይሚጋ ሆነ ከሌላ ሴት ጋር ሲመጣ ራሱ እኔ አደንቃለሁ። ለምን ወድጃለሁ ማለት ነው። ማለት አንኒ ማለት ነው። ለሰው ልጅ ክብር አለ። ገባችሁ? አነጋገሩ ብቻ ለሰው ልጅ ክብር አለ። የምሬ ነው። ስለዚህ ብቻ ነው እኔ አነጋገሩ እንዴት አባቱ እንደሚጣፍጥ አነጋገር ይችላል ሁሉ። እኔ ስለ ሃይሚ ምን አገባኝ? ሃይሚ ጋር ይሁን አይሁን እኔ አያገባኝም እኮ ሰኒ። ስለ ሃይሚ እኮ እዚህ ጋር አያገባንም፣ ግን የፈለኩት መውደድ መብቴ ነው። እነሱ የሚያስቡት ማነው የሚያስወጣ ሰውን? ፈጣሪ ኖ ኖ ኖ ኖ ኖ ኖ ኖ እናንተ በጭንቅላታችሁ ታያቸው እባክሽ። በጭንቅላታቸው የሚያስቡት ነው እንጂ እኛ እንደዛ አላልንም። እኔ ምን አገባኝ? የሃይሜን ፍላጎት ከሆነ እኔ አያገባኝም። ኦኬ። እኔ ግን የእሱን ማድነቅ አለማድነቅ መብቴ ነው። ቤቴ ላይ ወንድ ፖስቼ አላውቅም ነበር፣ ግን ይሄን እንዴት እንድቀብር እንደማደርገው እርርብር በጣም ነው እንደሚያናዳችሁ። ገና ያቃጥላችኋል። እንደውም እርብት ላላችሁ የሃይሚ አድናቂዎች በግ ናችሁ፣ የብሩኬ አድናቂዎች ላም ናችሁ። የሃይሚና የብሩኬ ደግሞ ምን ናችሁ? ፍየል ናችሁ። የቅዱስ ደግሞ አንበሳ ናችሁ። ማንሽም መስማት አለብሽ። ይሄ ማለት ነው አንበሳ ናችሁ። የቅዱስ አድናቂዎች አንበሳ። እኔ የሃይሚሻ በግ ነኝ። ሲቀጥል ደግሞ የቅዱስዬ የሸበላው አንበሳ የኔ ቀብራራ የኔ ሸበላ የኔ ቀብራራ የኔ ሸበላ የኔ ጎብላላ እንዴት አባቱን ጎብል ሲል ወይኔ አነጋገር ዝምታው ገዳይ። በጣም ሆዳችሁ ሲበዛ ማለት ነው።